የጌታ እራት አንደኛ ቆሮንቶስ 10 አውጡ እናጥናው። እሱን ክፍል ደግሞ የቆሮንቶስ መጽሐፍ በውስጡ ያለው የሥነ ምግባር ውድቀት አሳዛኝ ቢሆንም በቆሮንቶስ ቤተክርስቲያን ውስጥ ያሉ ጉርለቶች በዘመኑ በሐዋርያው ጳውሎስ በኩል እንዲስተካከሉ የተጻፈበት የተነገረበት ንባቦች ግን ዛሬ ለኛ በጣም ጠቃሚ እንዲሆኑ ሆነዋል። ቆሮንቶስ ውስጥ የነበሩ የሥነ ምግባር ችግሮች ጉርለቶች ብዙ ናቸው። ምዕራፍ 1 ላይ ችግር አለ፣ ምዕራፍ 2 ችግር ነው፣ ምዕራፍ 3 ችግር፣ 4 5 6 7 የቆሮንቶስ እንዳለ ሥነ ምግባራዊና መንፈሳዊ ግሽበት የነበረበት ቤተክርስቲያን ቢሆንም ከነሱ ውድቀት ከነሱ በዘመኑ ከነበሩበት የሥነ ምግባር ጉርለት ተነስቶ ሐዋርያው ጳውሎስ የሚጽፋቸው ትምህርቶችና እርማቶች ዛሬ ለኛ እጅግ በጣም ጠቃሚ ሆኗል። የሰዎቹን በክርስትና ሕይወት ያለ ጉርለትና መሰነካከል እግዚአብሔር እኛን ለመምከር ለማስተማር ለበጎ ነገር ተጠቅሞበታል። ቆሮንቶሶችን የምናውቀው የትምህርት ብዙም ችግር ባይኖርም አንዳንድ ጊዜ አሉ እንደ ትንሣኤ አይነት ትምህርት ጉርለቶች ተከስተዋል። በጌታ እራት ላይም የትምህርት ጉርለት ተከስቷል። በልሳን አጠቃቀምም ላይ እንደዚሁ የትምህርት ጉርለት ታይቷል። አዎ በመንፈሳዊ ነገር ዕውቀታቸው አናሳ ነው። ግን በሥነ ምግባር ጉርለታቸው ደግሞ ምናልባት ከአብዛኞቹ ጳውሎስ ከጻፈላቸው አጥቢያ ቤተ ክርስቲያኖች የከፉት ቆሮንቶሶች ይመስላሉ። እንግዲህ እርስ በርስ እስከ መጣላት ጳውሎስ በግልጽ ነው የተናገረው። ስጋውያን ናችሁ ብሏቸዋል። ጳውሎስ በግልጽ ነው የተናገረው። ገና ሕፃናቶች ናችሁ ብሎ ተናግሯቸዋል። ከዕውቀታቸው ማነስ የተነሳ ከመንፈሳዊ ሥነ ምግባር ጉርለታቸው የተነሳ ጳውሎስን እንኳን ሊናገሩትና ሊተቹት የዳዳቸው ሰዎች ነበሩ። በዛ ማህበር ውስጥ እርስ በርስ በመጣላት እርስ በርስ በመለያየትና በመከፋፈል አንዱ የጳውሎስ ነኝ፣ አንዱ የአጵሎስ ነኝ፣ አንዱ የኬፋ ነኝ፣ አንዱ ደግሞ አሻሻልኩ ብሎ በቤቱ እኔ ግን የክርስቶስ ነኝ ብሎ የክርስቶስ ነኝ ማለቱን ከሌሎች ወንድሞች ለመለያየት ሲጠቀምበት ጳውሎስ ክርስቶስ ተከፍሏልን? በእኔ ስም ተጠመቃችሁን? በጴጥሮስ ወይም በኬፋ ስምስ ተጠምቃችኋል? ምን ይሆናችሁ? በጌታ በኢየሱስ ስም አሳስባችኋል በመካከላችሁ መለያየት እንዳይሆን ብሎ የገሰጻቸው ናቸው። ምዕራፍ 2 ምዕራፍ 3 ላይ ችግር አለባቸው። ስጋውያን ናቸው፣ ሕፃናት ናቸው፣ የእግዚአብሔርን ቤተ መቅደስ ያቆሸሹ ናቸው። ምዕራፍ 4 ላይ ከሐዋርያት ጋር ተግዳሮት ውስጥ የገቡ በቀላል ቋንቋ ጳውሎስ ጠግባችኋል ያላቸው ናቸው። ቁጥር 8 አሁን ጠግባችኋል፣ የመጨረሻ ጠግባችኋል የሚል ቃል የተጠቀመባቸው ናቸው። ምዕራፍ 5 ላይ በጆሮ ሲነገር ጭው የሚያደርግ አረባክ የሚያደርግ ሾክ የሚያደርግ ድርጊት መሐላቸው የተፈጸመ ነው። የእንጀራ እናቱን ያገባውን ያን ወንድም እናውቃለን እና ከእንደዚህ አይነት ሰው ጋር እንዳንተባበርም መክሮን ያልፋል። ምዕራፍ 6 ላይ እንደዚሁ የከፋ ነገር ውስጥ ነው የምትገባው። ፍርድ ቤት ነው የሚሄዱት፣ ክስ ነው የሚካሰሱት። ሁሌ የፍርድ ቤት ሰዎች ናቸው። ከባልንጀራቸው ጋር በሙግት ፍርድ ቤት በየቀኑ የሚቆሙ ናቸው። ቅዱሳን በዓለም ላይ እንደሚፈርዱ እንኳን ሳያውቁ በአሕዛብ ዳኞች ፊት ሄደው የሚካሰሱ ነበሩ። እዛው ምዕራፍ 6 ቁጥር 12 ጀምሮ አንዳንድ ጎረምሶች ደግሞ ሴተኛ አዳሪዎች ጋር እንግዲህ የመጡበት ባክግራውንድ ነው። ከጣዖት ቤት ከጭፈራ ዓለም ከሴተኛ አዳሪ ሰፈር የመጡ ናቸውና ከነሱ ጋር ሄደው ህብረት የሚያደርጉ ናቸው። በጾታ ህብረት በክርስቶስ ሆነው የክርስቶስ ሰውነት ተሰጥቷቸው ስጋቸው የጌታ ሆኖ ሳለ ግን ከጋለሞታ ጋር ሄደው የጌታን ሰውነት አንድ ያደረጉ ሰዎች ናቸው። ለዚህ በጣም እንደዚህ አይነት ነገር ውስጥ ነው ያሉት። ምዕራፍ 7 ላይ በጋብቻ ጉዳይ ችግር አለ፣ የመለያየት ጉዳይ ወዘተ፣ እንደዚህ ብዙ ችግሮች አሉ ከትዳር ጋር በተገናኙ መልክ ማለት ነው። ምዕራፍ 8 ላይ ጣዖት ቤት እየሄዱ ለጣዖት የተሰዋ የሚበሉ ወንድሞች አሉ። እዚህ ይመጣሉ። እንግዲህ ቆሮንቶሶችን በልሳን የሚችላቸው የለም። እዚህ ልሳን ነው፣ ሰፈር ጣዖት ነው። ጣዖት ቤት ይሄዳሉ። ለጣዖት የተሰዋው ጋር ህብረት አድርገው የሚመጡ ሰዎች ናቸው። ህሊናቸው ጣዖትን እስከ አሁን ድረስ የለመደ ነው። ጣዖትን የለመደ ህሊና ያላቸው በማህበር ውስጥ ስላሉ እነሱ ሁሉ ይሰናከላሉ። እንዴት ታረጋላችሁ? ለደካሞች እንቅፋት አትሁኑ። ለእውነት ነው ጣዖት የሚባል አምላክ የለም፣ አምላክ አንድ ብቻ ነው። እውነት ነው። ይሄ መረዳት ጥሩ ነበረ፣ ግን ሌሎች ወንድሞችን አታሰናክሉ እያለ ይላል። ምዕራፍ 9 ላይ ጳውሎስን ሐዋርያ አይደለም እሱ እኮ ይላሉ።
ሐዋርያ አይደለም። እንደው ሲመጣ እሺ ብለን ምናምን እንጂ ቅባት የለውም ጸጋ የለውም ምናምን ይሉታል ጳውሎስን ማለት ነው። ጳውሎስን ሐዋርያ አይደለም አሉት። ለምን ሲባል ንግግሩ የተናቀ ደካማ ነው። አጵሎስን ደግሞ ይላል። አጵሎስ እዛው ቸርች ውስጥ የሚያገለግል ወንድም ነው፣ ወንድም ወጣት ነው። ጳውሎስ ይመጣል ምን አለ? እኔን ግን ንግግሩ የተናቀ ነው፣ ሰውነቱ ደካማ ነው ማለት ሆዱ ገፋ አላለም፣ አላብለጨለጨም፣ ጸጉሩን አላጎፈረም፣ ሲኒየር ፓስተር አይመስልም። ከሲታ ነው፣ ከነስሙ ጳውሎስ ነው። ዘ ሊትል ዋን ስታቸሩ በጣም ትንሽዬ ነው፣ ሳይዙ ቅጥንጥን ያለ። በዛ ላይ በየቀኑ የሚገጥመው ዱላ ቡጢ ምናምን የጎዳው ሰው ሲናገር ንግግሩ ደካማና የተናቀ። ግን ሰውየው አውቶሪቲ እስከ አፍንጫው ድረስ አውቶሪቲ እንዳለው፣ አጵሎስ ግን በዛ ሮጦ በዚህ ገብቶ ምንም አውቶሪቲ የለም። አጵሎስ ሬሳ ይውጣ ቢል አትወጣም፣ ጳውሎስ ግን ይውጣ ቢል ዱብ ነው የምትል። እንደዚህ አይነት አውቶሪቲ የተሸከመን ሰውዬ ያጣጥሉት ነበረ። ግን እኔ ሐዋርያ አይደለሁምን? ጌታችን ኢየሱስ ክርስቶስንስ አላየሁትምን? ሐዋርያ እኮ አይደለም። ለምን እነ ጴጥሮስ ናቸው ሐዋርያ? ዋይ እነ ጴጥሮስ ጌታን በአይናቸው አይተውታል። ይሄ እኮ ጌታ ካረገ ምናምን ቆይቶ በኋላ፣ ስለዚህ ስላላየ ሐዋርያ ሊሆን አይችልም። እውነት ነው። የሐዋርያነት አንዱ መስፈርት ኢየሱስን በአይን ማየት ነው። ጳውሎስ ግን እኔ ሐዋርያ አይደለሁም፣ ክርስቶስንስ አላየሁትምን? በግልጽ ነው ያየው። ደማስቆ ላይ ብቻ አይደለም እኮ ያየው፣ ብዙ ጊዜ ይታይለት ነበረ። ምን ብሏል? አሁንም ባየኸኝ ከዚህም በኋላ በምታይልህ ነገር። አረብ ሀገር ወስዶ አረብ በረሃ ወስዶ ኢየሱስ ለጳውሎስ 2 ዓመት የሚሆን መገለጥ የሰጠው ነው። ስለዚህ ሐዋርያነቱን እስከ መቃወም የደረሱ ሰዎች ናቸው። አሁን ምዕራፍ 10 ጋር ስንመጣ እንዲህ ላለ ጉባኤ የጌታ ራት ስርዓት ላይ ደግሞ አሁንም ችግር ሲፈጥሩ ታዩ። የጌታ ራት ላይ በዚህ ቅዱስ ማዕድ ላይ አሁን የዘረዘር ነው የቆሮንቶስ ቤተክርስቲያን አንዳንድ ጊዜ መሰላችሁ አሁን የዘረዘር ምዕራፍ 1 ላይ 2 3 5 6 8 10 ችግር አለ አይደል? ደግነቱ እነዚህ ሰዎች በወቅቱ ያንን ችግር ባይፈጥሩ ላለው ያን ችግር አሁን እኛ ሰሞኑን ብንፈጥር ማን ያረመን ነበር? መፍትሄውንስ ማን ሊነግረን ይችላል? አዳዲስ ችግር ይሆንና ማን መፍትሄውን ይሰጣል? ሁሉም በመሰለው ይፈታል። ግን ባለስልጣኑ ሐዋርያ የቆሮንቶስ ቤተክርስቲያን ውስጥ ያሉትን እነዚህን ጉድለቶች በሐዋርያዊ ስልጣኑ ከጌታ በተቀበላቸው ማስተካከያ መመሪያዎች ስላስተካከለ ዛሬ ለጥቅም ሆነዋል። የእግዚአብሔርን አሰራር ታያላችሁ። ምትመጣው ቤተክርስቲያን ያኔ ሐዋርያት ያሉበት ነው። ሐዋርያት ከሞቱ በኋላ ለረጅም ዘመን ለ2000 ዓመት እዚህ ምድር ላይ የምትሰነብተው ቤተክርስቲያን እንዲህ ነገሮች ሲገጥሟት በእንዲህ መንገድ ችግር እንድትፈታ ይሄ ቅዱስ መጽሐፍ እንዲጻፍ የነዛን የቆሮንቶሶችን ድካም ጌታና መንፈሱ ተጠቀሙበት። ጳውሎስ ለእያንዳንዱ ችግር፣ ለስጋዊነቱም ችግር መፍትሄ፣ ለጭቅጭቁም ችግር መፍትሄ፣ ለፍርድ ቤቱም ችግር መፍትሄ፣ ለጣዖት ቤቱም ችግር መፍትሄ፣ ለባልና ሚስቱም ችግር መፍትሄውን እየጻፈ ሄደ። ችግራቸውን ያነሳና መፍትሄ፣ ችግራውን ያነሳና መፍትሄ። ያውም እኔ ይሄ የምነግራችሁ ነገር ከጌታ እየተቀበልኩ ነው የምነግራችሁ ብሎ ዳይሬክት ለችግሮቹ መልስ ይሰጥ የነበረው ማን ነው? በእግዚአብሔር ቀኝ የተቀመጠው የቤተ ክርስቲያን ራስ ክርስቶስ ነበረ መፍትሄ የሚሰጠው። በጌታ ራትም ላይ እነዚሁ ሰዎች እንግዲህ ችግራቸው ይቀጥላል። 11 12 13 ችግር በችግር ናቸው። አሁን ግን የምንቆየው ምዕራፍ 10 ቁጥር 14 ጀምሮ ነው። ይኸውም ከምንባርከው የበረከት እንጀራ የምንባርከው የበረከት ስጋ አላልኩም እንጀራ ስለተማማርን ይህን መድገም አያስፈልገኝም። በምንቆርሰው ሰዓት ምንድነው ይህንን ስጋ ስትቆርሱ ይላል አይደል? ምንድነው የሚለው? ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ደም ነው። ጽዋ ስንበላው እንጀራ ነው፣ ስንጠጣው ጽዋ ነው። ግን ይህ እንጀራ ይጽዋ በቤታችን ያዘጋጀነው አይደለም። በቅዱስ ማህበር ውስጥ በቅዱሳን ህብረት ወይም በቤተ ክርስቲያን ውስጥ ያለ ነው። ስለዚህ የኛ የቤታችን እንጀራ አይደለም፣ የጌታ እንጀራ ነው። የኛ እራት አይደለም፣ ባለቤቱ ጌታ ነው። የጌታ እራት ነው። የኛ ገበታ አይደለም፣ የጌታ ማዕድ ነው። እኛ ምንድነን? እኔ፣ ሽማግሌዎች፣ አንተ፣ እሱ፣ ዘማሪዎች፣ አገልጋዮች በሙሉ ታዳሚ ተጠሪ ከናንተ ጋር ይህንን እንጀራ ልበላ ከብዙ ጊዜ ጀምሮ እመኝ ነበር አለ። እኛ አይደለንም የተመኘ ነው፣ እሱ ነው። እኛ ታዳሚ ነን፣ ጠሪው እሱ ነው። የጌታ እራት እንጂ የቤተ ክርስቲያን እራት አይደለም። ስለዚህ የጌታ እራት ከሆነ እንጀራውና ጽዋው ከጌታ ስጋ ጋር እንጀራው ከጌታ ደም ጋር ጽዋው ምን አለው? ህብረት አለው። በእርግጥ የጌታ ስጋ አይደለም፣
ከጌታ ሥጋ ጋር ግን ኅብረት አለው። በእርግጥ የጌታ ደም አይደለም፣ ይህ ጽዋ ነው። ጽዋውን በጠጣችሁ ጊዜ ሁሉ ከጌታ የኪዳን ደም ጋር ኅብረት አለው። ስለዚህ ይህንን እንጀራ ምንድነው? እንጀራ አይደለ ጽዋ አይደለ ብለ የቤትን እንጀራ አስበ ብታናንቀው ብታጣጥለው የእንጀራ ዕዳ አይደለም ያለብህ። አዎ እንጀራ ነው። ይህ እንጀራ ግን ከጌታ ሥጋ ጋር ኅብረት ስላለው የጌታ ሥጋ ዕዳ ነው የሚኖረው። ይህ ጽዋ ምንም ስትጸልይ ብትሉ አይቀየርም፣ ወደ ደምነት አይቀየርም። ጽዋ ነው። ደም በጠጣችሁ ጊዜ አይልም፣ ጽዋውን በጠጣችሁ ጊዜ ነው የሚለው። አይለወጥም። እንመን ስናምን እንዋል ይለወጣል። ለወጥኩት ተለወጠ፣ አይለወጥም። ተለወጠ ይሁንላችሁ፣ ግን አልተለወጠም። ግን ተራ ጽዋ አይደለም። ቀራንዮ ላይ አንዴ ከፈሰሰው ደም ጋር ቀጥተኛ የሆነ ኅብረት ንክኪ አለው። ይህ እንጀራ በበላችሁት ጊዜ ሁሉ እንጀራ ነው የሚለው፣ ሥጋ አይለው። በበላችሁት ጊዜ ሁሉ የጌታን ሞት ትናገራላችሁ የተባለበት ከዛ ቀራንዮ ላይ አንዴ ከቀረበው አንዴ ከበላ ነው። ሁልጊዜ ከማንበላው አንዴ በልተን ለዘላለም ከማንራብበት ከዛኛው ሥጋ ጋር ኅብረት አለው። በእምነት ከበላ ነው። መስቀል ላይ ከቀረበው ቅዱስ ሥጋ ጋር ኅብረት አለው። መስቀል ላይ ከፈሰሰው ከክቡር ደሙ ጋር ከኪዳኑ ደም ጋር ኅብረት አለው ጽዋው። ለዚህ ነው የተወሰነ ጊዜ ጋብ ማድረግ የፈለግነው። ቡና ቁርስ እንዳይመስለን፣ የቤት ቁርስ እንዳይመስለን፣ የመጣ ሁሉ እጁን እንዳይሰድ፣ በዚህ መንገድ ያለፈው ምን ያደርጉ ነው ብሎ ሲቀርብለት በዛ በኩል እያነሳ እንዳይገምጠው የተጠነቀቅ ነው። ይህ ቀጥታ የዛሬ 2000 ዓመት መስቀል ላይ ከተሰቀለው ከሰማይ ከወረደው የሕይወት እንጀራ ጋር ኅብረት አለው። ከሰማይ ከወረደው የሕይወት መጠጥ ከሆነው ጋር ኅብረት አለው። ወደ እርሱ የሚመጣ አይራብም፣ በእርሱ የሚያምን አይጠማም። ያ አንዴ በልተን ለዘላለም ማንራበው፣ አንዴ ጠጥተነው ለዘላለም ማንጠጣው ከዚያ ጋር ኅብረት አለው። ይህ ግን ያ አይደለም። ያ ከሰማይ የወረደ ሕይወት እንጀራ ነው። ይሄ ዲያቆን የሚያዘጋጀው ያ አንድ ጊዜ የበላነው ነው። ይሄ ሁልጊዜ ምን በላው ነው። ያ መስቀል ላይ የቀረበ ነው። ይሄ በቸርች ገበታ ላይ የቀረበ ነው። ያ አንዴ የሚበላው ከዚያ የተነሳ ለዘላለም በሕይወት ይኖራል። ይሄ ግን ለዘላለም ሕይወት አንበላውም። የዘላለም ሕይወት ያገኘን እኛ ያንን እናስብበታለን። ለመታሰቢያ ያድርጉት ነው ያለው መጽሐፉ እንደሚናገር። አሁን እንምጣና የተለመዱት የቆሮንቶስ ወንድሞቻችን እንደው እናንተ ውድቀት እኮ ጠቀመን ብለን መቼስ አናወራቸውም እንጂ እነዚህ ወንድሞች ግን በጌታ ራትም ላይ ጉድለት ድካም ተገኝቶባቸዋል። ከቁጥር 14 ጀምሮ እናንበው። የዘረዘርናቸውን መንፈሳዊ ችግሮች ስለገጠማቸው አንደኛ ቆሮንቶስ 10:14 የገጠማቸውን ነገር ይሁን። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ አላቸው። የምን አደጋ ውስጥ ገብተዋል ማለት ነው? ጣዖት ቤት ከሚሰዋ መስዋዕት ጋር ሄደው ኅብረት ማድረግ፣ ሄደው ቁጭ ብለው አብረው ምንድነው ጣዖት የሚባል አምላክ የለም ኢየሱስ ነው አምላክ አሉ። ጥሩ ነው እውቀቱ፣ ግን ልክ አይደለም። እውቀቱ ልክ ነው ግን ያን ማድረጋቸው ልክ አይደለም። ምንድነው ለጣዖት የሚሰዋ የለም፣ ምንም መጥቶ የሚበላው ይሄን ሥጋ የሚበላ መንፈስም የለም ምንም የለም። ይሄ መብል ለሆድ ነው ምን ጣጣለው ብለው በኢየሱስ ስም ብለው በሉ። በመብላታቸው ረከሱ አልረከሱም። ግን ምንድነው በመብላታቸው ሆዳቸው ውስጥ ችግር ይፈጠራል አይደለም። መብል ነው። ኢየሱስ መብል ሁሉ ይገባል ወደ ዳር ይወጣል ነው ያለው። ግን ኅብረት የሚባል አደጋ አለ። መብሉ በራሱ ችግር የለውም፣ ኅብረት ግን ችግር አለው። ኅብረት ችግር አለው። ምን ውስጥ ከገባ? ኅብረት ውስጥ ከገባ። ሰዎች ቤት አመጡልህ ቃሪቦና ዳቦ አመጡልህ በፌስታል አድርገው፣ ጎረቤት ያሉ ሰው ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ነው፣ ምንም ችግር የለውም። አመጡልህ፣ ከዛ እግዚአብሔር ይስጥልኝ አልክ፣ በኢየሱስም ቀድሰ በላ። ችግሩ ቁጭ ብለ ስትከርምና ስትውል ስብከታቸውን መኮምኮም ስትጀምር ኅብረት አደገኛ። መብል መጠጥ በራሳቸው ችግር የላቸውም። ጳውሎስ ያንን ነው የሚያነሳው። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ አለ። እንግዲህ መቼስ ማምለክ ደግሞ ማይታሰብ ነው። ልባሞች እንደመሆናችሁ ላለሁ በምለው ነገር እናንተ ፍረዱ። የምንባርከው ደም ዝም ብሎ እኮ የሚሰማ ሰው አለ። ነገ ፓስተሩ እንዲህ ብሎ ያነብብሃል፣ ዝም ብለህ አትበል። አይደለም ፓስተር እዚህ ጋር ጽዋ ነው የሚለው ደም አይልም። ይህን ሥጋ በበላችሁ ጊዜ ሁሉ
ይህንንም ደም በጠጣ ኧረ ፓስተር ጽዋ እንጀራ ነው የሚለው ደም አይልም ስጋ አይልም ማለት አለብህ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ልብ በል አየህ፣ ህብረት አላቸው። ሁለቱ ህብረት አላቸው ሲሉ ሁለት እንደሆኑ በደንብ ያሳውቃል። ይሄ የምንባርከው ምንድነው? ጽዋ ነው። ከማን ደም ጋር? ከክርስቶስ ደም ጋር። ያ ሌላ ነው። ሁለቱ ግን ምን አላቸው ነው? ህብረት አላቸው እንጂ ጳውሎስ የምንባርከው ጽዋ የክርስቶስ ደም እንደሆነ አታውቁም አላለም። ይሰማል? የምንባርከው ጽዋ የክርስቶስ ደም ሆኖ እንደሚለወጥ አታውቁም አላለም። ያለው ከክርስቶስ ደም ጋር አየሌላ ነው። ያኛው ህብረት ግን አለው። እዚህ የተቀመጠው ቁርስ አድርገነው ልንበላው ሳይሆን እንድናስብ ነው የፈሰሰውን ደም እና የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ዋው! አረጋገጠልን። በየጌታ ራስ ሥርዓት ላይ የምንቆርሰው የበረከት ጽዋ የበረከት ደም የበረከት ጽዋ ከጌታ ኢየሱስ ደም ጋር ምን አለው? ህብረት አለው። ያዙልኝ፣ ህብረት አለው። ቀጥታ ይሄ ነገር እየገለጠ ያለው ያን የፈሰሰውን ደሙ ይህ በደሜ የሚሆነው ይሄ ደሜ ነው አይደለም፣ በደሜ የሚሆነው ነገ ነው የሚሆነው ጽዋ ነው ወይም በደሜ የሚሆነው አዲስ ኪዳን ነው። በጠጣችሁት ጊዜ ሁሉ ለመታሰቢያ ያድርጉት። የሚሆነው ገና አልተሰቀለም፣ ግን ኦሬዲ እዚህ ጋር ጽዋው እየተሰጠ ነው። በዚህ ጽዋ አይደለም አዲስ ኪዳን የተገባው፣ በደሜ የሚሆነው አዲስ ኪዳን። ይሄን በጠጣችሁት ጊዜ ሁሉ ለመታሰቢያ ያድርጉ። ይህ ስለናንተ የሚሰጠው ገና አልተሰጠም፣ ያ ነው ስጋው፣ የሚሰጠው ስጋዬ ነው። ይህንን ለመታሰቢያ ያድርጉ በበላችሁ ጊዜ ሁሉ። ስለዚህ ልክ እኔ እንዴት አድርጌ እንደምሰጥ ማለት ነው። የሆነ ፎቶ አነሳና ብድግ አድርጌ ይሄ ፎቶ ቢሆን ይሄ እኔ ነኝ፣ ይሄን ባየህ ጊዜ ሁሉ እኔን አስታውስ። ስሰጥ ምን ብዬ ነው? ይሄ እኔ ነኝ ብዬ ሰጥቼ ሄዳለሁ። ችግርም የሆነው ምንድነው? ይሄ እኔ ሰጠሁን አንስተ ዳዊት ነው ደፍ ደህና ነህ? ይሄ እኮ ዳዊት ነው። ዳዊት አንተ መጥተህ ዳዊት ነው ይሄ እንተዋወቅ ካልክ ችግር ይመጣል። እኔ ልል የፈለኩት እሱን አይደለም። እኔ እያልኩኝ ያለሁት ይሄ እኔ ነኝ፣ ባየኸው ጊዜ ለመታሰቢያ አድርገው። ስሰጥ ግን ምን ብዬ ነው? ይሄ እኔ ነኝ። ገብቷቸው? ይሄ እኔ ነኝ እና ይሄን ባየኸው ጊዜ ሁሉ ለማስታወሻ ያዘው ብዬ ሄጃለሁ። እኔ የሄድኩትን ዴቭ ስልክ ደውለ ማናገር ትተህ እኔ ዳዊትን እንዴት ነው ወዴት ነው ማለት ትተህ ይሄ ነው ዳዊት እየጸለይን እያለ ወረቀቱ ዳዊት ይሆናል ካልክ ልክ አይመጣም። ዳዊት ነው እንዴ ራሱ ነው አይባል። ኢየሱስ በአባቱ ቀኝ ተቀምጧል፣ ከሙታን የተነሳው አርጓል። ሲሰጠን ግን እንደዛ ነው የሚባለው። ይሄ እኔ ነኝ፣ ይሄ ስለናንተ የሚሰጠው ነገ የሚሰጠው ስጋዬ ነው። ይሄን ለምን አድርጉት? በበላችሁት ጊዜ ሁሉ ለመታሰቢያ አድርጉት። ሰው ይሄኛው እኔ ነኝ ስላለ ወይንም ስለናንተ የሚሰጠው ስጋዬ ነው፣ ግን ይሄንን በበላችሁ ጊዜ ለመታሰቢያ አድርጉ ሲል በቃ ይሄ ስለናንተ የሚሰጠው ስጋዬ ነው፣ ስጋው ነው ራሱ የተሰቀለው ስጋው ራሱ ነው። ኧረ ተው፣ ጳውሎስ ይህንን እንጀራ በበላችሁ ጊዜ ሁሉ ነው የሚለው፣ ስጋው አይደለም የሚለው። እንጀራ ነው ሲል አይደለም። እሺ እንዴት ነው ስጋ የሚሆነው? ቂጣው ስንጸልይ አይታይም እንጂ አየህ፣ አንድ ሰው አይታይም እንጂ ሲል እየዋሸ አይታይም እንጂ ስንጸልይ ቅይር ብሎ ትኩስ ስጋ ይሆናል። ኖ ጳውሎስ ይህንን እንጀራ ይህንን ቂጣ በበላችሁ ጊዜ ሁሉ ነው የሚለው። ስትበሉት ቂጣ ነው፣ ግን ከጌታ ስጋ ጋር ምን አለው? ህብረት አለው። መሀል ላይ ሲጸለይ ሲመለክ ቅይር ይላል፣ ይለወጣል። ይሄ ማለት ኢየሱስ ሁል ጊዜ በየጌታ ራስ ሥርዓቱ ይሞታል ማለት ነው። በየጊዜው ስጋው ይቆረሳል፣ ደሙ ይፈሳል ማለት መጽሐፍ ይህን ነገር ጨርሶ እንደሄደ ነግሮናል። እንዲስ ቢሆን እስካሁን ድረስ መከራ ሊቀበል ባስፈለገው ነበር። ግን ያ አንዴ የበላነውን አንዴ በእምነት የጠጣነውን በዚህ የምናስበት ነው። ዮሐንስ ወንጌልን እንዳስሰዋለን ምዕራፍ 6 የሆነ ጊዜ አሁን ይህንን እናነብ። አንድ ቁም ነገር አገኘን። የምንባርከው ጽዋ የምንባርከው ደም ሳይሆን ጽዋ ከክርስቶስ ደም ጋር ምን አለው?
ህብረት አለው። ያዙላ አሁን ክብር ስጡት። ቸርች ገበታ ላይ ቁጭ ብሎ የምታየው የወይን ፍሬ ጽዋው ቀጥታ ቀራንዮ ላይ ከፈሰሰው ደም ጋር ምን አለው? ህብረት አለው፣ ንክኪ ያለው፣ ገላጭነት አለ። እሱን ነው የሚያሳየው። ይህንን ዕውቅና ለዚህ ጽዋ ማን ይሰጣል? ሰማይ ይሰጣል። ቸርች መድረክ ላይ ቁጭ ያለውን የወይን ፍሬ ሰማይ ምን ይለዋል? ከልጄ ደም ጋር ህብረት አለው፣ ከኔ ኪዳን ጋር ይህንን ጽዋ በጠጡ ጊዜ ሁሉ አዲሱን ኪዳን እንዲያስቡ አረጋቸዋለሁ። ከኔና ከነሱ መካከል ያለው አዲስ ኪዳን ስርዓት ይሄ ነው። በፍየሎች ደም ሳይሆን በልጄ ደም የተገባውን ኪዳን የሚያስታውሱበት ማስታወሻ ነው። ለዛ ጽዋ አብ በተሰበሰብን ቁጥር ጽዋው በተዘጋጀ ቁጥር ዕውቅና ይሰጠዋል። የጌታ እራትን እንደዚህ ብክንክን ብለህ ቅጭቅጭ ብለህ ሐሳብ ተበትኖ እምትገለብጠው አይደለም። ከቤት ያን ቀን ስትመጣ አንድ ነገር ለማድረግ ነው። መጽሐፍ ሐዋርያት ሥራ ምዕራፍ ላይ ከቤታቸው ሲመጡ ለምንድን የመጡት? እንጀራውን ለመቁረስ፣ ሞቱን፣ መከራውን፣ ስቃዩን ለማሰብ ከቤታቸው የሚመጡት ይሰማላ። አንዳንድ ሰው እኛ ሞቱን ከ4 ሰዓት ጀምሮ ስናስብ ተሰቀለ ምናምን ሞተ እያልን ስናስብ በመዝሙር ሞቱን፣ በጸሎት ሞቱን፣ በመጽሐፍ ቅዱስ ንባቦች ሞቱን፣ መከራውን፣ ስቃዩን ስናወራ የሌለ ሰውዬ 5 ሰዓት ላይ ወይም እንደዚህ የጌታ እራትን በምንቆርስበት ሰዓት እየበረረ ይመጣል። የጌታ እራት እንዳያመልጠው ቅጅ እያለ ይመጣና ቴዲ አምጣው። ዓላማውን አልተገኘም ማለት የሆነ አንዳንዱ በጌታ እራት ውስጥ የሆነ ነገር የሆነ ወይ ፈውስ ወይ ተአምር ወይ ሀብት ወይ ብር አገኛለሁ ብሎ የሚያስብ ጠማማ ትምህርት የገባበት ሰው ሊሆን ይችላል። ያ ሰው አደገኛ ወይ ማን ያውቃል የዘላለም ሕይወት አገኛለሁ የሚል ሰው ሊኖር ይችላል። እና እነዚህ የተጣመሙ ትምህርቶች ናቸው። ኢየሱስ እንዳንረሳ ስቃዩን፣ መከራውን፣ ውለታውን እንዳንረሳ በዚያው የአብ ፍቅር ምን ያህል ትልቅ እንደሆነች እንድናስብ የሰጠን ቅዱስ እራት ነው። በመንከልከል በመንከውከው በተቻለን መጠን የጌታ እራት ስንቆርስ ስልኮች ማጥፋት በጣም አስገዳጅ ስራ ካልሆነ በቀር በጣም ከአቅም በላይ ሆነ ወይ መንግስት ወይ የሚያስጠይቃችሁ ተጠያቂነት ያለበት ኃላፊነት የሚወድቅበት ነገር ከሌለ በስተቀር እንደው ከቤት እየተደወለ በርበሬውን ላብዛው ጨው በርከት ይበል ይነስ የሚል ስልክ ለመቀበል የጌታ እራት ላይ ስልክ መክፈት አግባብ አይደለም። ከሰዓት ነው የምንገናኘው። ለቅሶ መቼ ነው? ጌታ እራት ለሱምና ዋላ አይባል። ምክንያቱም ይህ የምንባርከው ጽዋ ቡና ቁርስ አይደለም፣ የቤት ጽዋ አይደለም፣ ጽዋ ማህበርም አይደለም። ምንድነው? ከጌታ ደም ጋር ምን አለው? ብረታል። በዛ ሰዓት አብም ወልድም በውስጣችን ባለው በመንፈሱ በኩል የሚመለከተው ነገር አለ። በዚያ ሰዓት መላእክት ለዚያ ቦታ የሚሰጡት ነገር አለ። በዚያ ሰዓት ሁሉም መላእክት ዋች ኦቨር ያደርጋሉ። ከላይ ለነገሩ ትኩረት ይሰጣል። ሰማይ የሚሰጠው ትኩረት ከፍተኛ ነው። እኛ ምንም ላይመስልን ይችላል። ኢየሱስ ግን ይሄን ከናንተ ጋር ልበላ ከብዙ ጊዜ ጀምሮ እመኝ ነበር ያለው ነው። እኛ ባንመኝም እሱ እየተመኘ ነው። 2-3 ስትሆኑ መሃላችሁ ይገኛለሁ ያለው ለሌላ ነገር አይደለም፣ ከኛ ጋር ህብረት ሊያደርግ ነው። በመሃላችሁ ሆናለሁ ያለው ለሌላ ነገር አብሮን ሊዘምር ነው። ስለዚህ በቤቱ የተከበረ እንግዳ እንዳለ ማወቅ፣ ክቡር እንግዳ እንዳለ ማወቅ፣ ቪአይፒ የሚባል ወንበር ጽፈን ባናስቀምጥም እሱ በመሃላችን አለ። ያን ማወቅ። እንቀጥል ንባብ። የምንቆርሰው ስጋ ስንቆርሰው ምንድነው? በመሃል ስንካፈለው ምንድነው? እንጀራ። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ዋው! ይህ እዚህ ጋር የተቀመጠው ቂጣ ወይም እንጀራ የምንቆርሰው ወይም በምንቆርሰውም ጊዜ ቂጣ እንጀራ የሆነው ዳይሬክት የዛሬ 2000 ዓመት ጋር ወስዶ ያገናኛል። አንተ ያለው እዚህ ነው፣ በዚህ ቤት ነው። 2000 ዓመት ነው ርቀት። ይህ ቅዱስ እንጀራ ከዛ የኢየሱስ ስጋ ጋር ምን አለው? ህብረት አለው። እድል ነው፣ ፕሪቪሌጅ ነው፣ መታደል ነው። ምንም 2000 ዓመት ጌታ ቢርቅም እዛ ጋር ይህ የምንቆርሰው ግን ከዚያ ስጋ ጋር ምን አለው? ህብረት አለው። ብፁዓን ነን፣ የተባረክን ነን። እዚህ ጋር ሆነ
በዚህ ቅዱስ ራት ያንን ስጋ ጋር ህብረት ታደርጋለህ። እዚህ ቁጭ ብለህ ከዛ ቅዱስ ደም ጋር በዚህ ጽዋ ህብረት ውስጥ ትገባለህ። እድለኞች ነን፣ ብፁዓን ነን። እግዚአብሔር ምናወራውን ነገር እንድናስተውል እርዳን። መደበኛ የተለመደ ወግና ባህል ወይ ሆነ ይህን በልቶ የዘላለም ሕይወት ለማግኘት፣ ይህን በልቶ ፈውስ ለመፈወስ፣ ይህን በልቶ ስኬታማ ሰው ለመሆን ምናምን አይደለም ወገኖቼ። ይህን እድል ታገኛላችሁ። ሰው ሰርቶ ሀብት ያገኛል። ሰው ታክሞ ሊድን ይችላል። ሰው የሆነ ነገር በጌታ ራት ውስጥ የምታስቡት ሌላ ምትሃት የምታስቡ ከሆነ በውጭም ያለ ሰው ያለ ጌታ ራት ሊያገኘው ይችላል። ግን የዛሬ 2000 ዓመት ከተሰቀለው ጋር ዳይሬክት መነካካት ትችላላችሁ። በእነዛ ነገሮች ከተሰቀለው ጋር መነካካት ትችላላችሁ። ከደሙ ጋር መነካካት ትችላላችሁ። ይሄ እዚህ የሚቀመጠው ነገር ግን ቀጥታ የሚያነካካ ከዛ ጋር በዚህ እንጀራ አማካይነት ከዛ ቅዱስ ስጋ ጋር ህብረት አለን። በዚህ ጽዋ አማካይነት ከዛ ቅዱስ ደም ጋር ህብረት አለን። ይህ ግን እንጀራ ነው። ይህ ግን ጽዋ ነው። ያ ነው ስጋው፣ ያ ነው ደሙ። ከዚያ ጋር ግን ምን አለው? ይሄ ህብረት አለው። አንተ በእጅ ያስከው ይሄ ዳይሬክት ከዛ ጋር ህብረት አለ። አንተ በእጅ ያስከው ይህ ጽዋ ዳይሬክት ከዛ ጋር ህብረት አለ። ብፁዓን ነን፣ እድለኞች ነን። በቆረስከው ቁጥር ከጌታ ስጋ ጋር ህብረት አለ። በጠጣው ቁጥር ከጌታ ደም ጋር ህብረት አለ። ይህኛውን ደም ብለህ ግን እንዳታስብ። ስለዚህ እንጀራው ከዚያ ጋር ምን አለው? አንድነት፣ ህብረት አለው። ያንን ገላጭ ነው። ያንን የሚያብራራልን ነው። ቁጥር 17 ሌላ ዕውቀት አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ይሄ ደግሞ የጌታ ራት ዓላማዎች ብዬ ሁለቱን ዓላማዎች ስነግራችሁ አንዱ ዓላማ ይሄ ነበር። ሁለት ዓላማዎች ናቸው ያሉት ብለናል። አንዱ የጌታን ሞትና መከራ ስቃይ ማሰቢያ ነው፣ ጌታ እስኪመጣ ድረስ ሞቱን መናገር። ሁለተኛው ደግሞ የቅዱሳንን አንድነት ህብረት መግለጫ ነው ብዬ ነበር ያጠና። አሁን እሱኛውን ያነሳልናል። ቁጥር 17 በጌታ ገበታ ላይ የሚቀመጠው ስንት እንጀራ ነው? እዚህ ቤት ያለነው ሰዎች 100 ብንሆን እዚህ ጋር ግን የሚቀርበው እንጀራ ስንት ነው? 100 እንጀራ ለእያንዳንዱ አባል ይመጣል እንዴ? አይመጣም። ስንት እንጀራ ይምጣ? ስንት ቂጣ? አንድ ቂጣ። አንድ ቂጣ ነው የሚቀርበው። እኛ ግን እዚህ 100 ነን። እንግዲህ እንደምናውቀው አንድ ቤት ውስጥ አንድ ቤተሰብ ውስጥ 7 ልጆች ቢኖሩ ጠዋት ዳቦ ግዛ ተብሎ የሚላከው ልጅ 7 ዳቦ ነው ገዝቶ የሚመጣው። ወይ እናትና አባት ካሉ 9 ዳቦ ይገዛል። 9 ስለሆኑ 9 ዳቦ ነው። ለ7 ሰው 7 ዳቦ ነው ተገዝቶ የሚበላው። በቤተሰቡ ቁጥር ተቆጥሮ ዳቦ ይገዛል። እዚህ ያለነው ብዙ ሰዎች ነን፣ ግን እግዚአብሔር በእያንዳንዳችሁ ቁጥር አንዳንድ ዳቦ ይዛችሁ ነው አላለ። እንዲህ ከሆነ ያንዳንዳችን አንዳንድ ነን ማለት ነው። የቅዱሳን ህብረት ውስጥ ያለ ጉባኤ ግን የክርስቶስ አካል ውስጥ ያለ ብልት ግን በህንፃ ውስጥ ያሉ ሕያዋን ድንጋዮች ግን ተገጣጥመው የሰሩት ስንት አካል ነው? አንድ አካል። ስለዚህ የጌታ ራት ጉባኤ ላይ የምንታደም ሰዎች በመንፈስ ዓለም ላይ ስንት ስጋ ነን? ቁጥር 17 አንድ እንጀራ ስለሆነ የሚቀርበው እዚህ ላይ አንድ ቂጣ ስለሆነ የሚቀመጠው እኛ ብዙዎች ስንሆን ስንት ስጋ ነን? አንድ ስጋ ነን። ታምናላችሁ? ታምናላችሁ? የጌታ ራት ላይ የምንታደም ቅዱሳን ስንት ስጋ ነን? አንድ ስጋ ነን። አንድ አካል ነን። ያንዳንዳችን በዛ አካል ውስጥ ብልቶች ሆነን ተገጠመናል። ስለዚህ 2 ሰው አይደለንም ማለት። ስንሰበሰብ 5 ሰዎች አይደለንም ማለት። ለጌታ ራት በምንሰበሰብ ሰዓት ወይም በቅዱስ ማህበር በምንገኝ ሰዓት ስንት እንደሆነ ነው የምንታወቀው? አንድ ስጋ እንደሆነ ማረጋገጫ። ሁላችን ያን አንዱን እንጀራ እንካፈላለንና አንድ ዳቦ ለአንድ ሰው ስለሆነ እኛም አንዱን እንጀራ ብዙ ስንሆን የምንበላው አንድ ስለሆንን ነው። አንዱን እንጀራ ስለሆነ የምንካፈለው ስንት መሆናችንን እየነገረን ነው። አንድ ናችሁ ማለት ነው ይላል። አንድ ስጋ ነን። ያው በመንፈሳዊ ህይወቱ ያላደገ ሰው መቼስ እንትናማ ከኔ ጋር አንድ አይደለም፣ እሷማ ከኔ ጋር አንድ አይደለችም፣ እሱማ ሊል ይችላል፣ መብቱ ነው። ሰማይ የሚያውቀው ግን ስንት ቂጣና ስንት ሰው ነው? አንድ ቂጣና አንድ ሰው ነው የሚያው። አሁን ህብረት የሚለውን ሊያወራልን ፈለገ። ስለዚህ እንደዚህ አይነት አንድነትና ከጌታ ስጋና ደም ጋር ህብረት ያለውን ቂጣና ጽዋ መንቆርስ ከሆነ አንድ ነገር መጠንቀቅ አለባችሁ ሊለን። ምን?
ምሳሌ ያነሳልናል። በስጋ የሆነውን እስራኤልን ተመልከቱ። ከነሱ አንድ ትምህርት ከብሉይ ኪዳን ታሪክ ከብሉይ ኪዳን መጽሐፍ የሆነ ነገር ሊያስተምረን። እስቲ እኛ በመንፈስ ነን ታውቃላችሁ። በስጋ የሆነውን እስራኤልን እኛ በእምነት የእግዚአብሔር ልጆች ነን። እነርሱን እንኳን ተመልከቱ። ሌዋውያኑን ተመልከቱ። በመሰዊያው አካባቢ የሚሰሩትን የመስዋዕቱ አገልጋዮች ተመልከቱ። ከእስራኤል ማህበር ውስጥ እናነበው። በስጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማህበረተኞች አይደሉምን? አሁን ዲሌል ነው። የሆነ መስዋዕት ካለ መስዋዕቱ አካባቢ የሚገኙት ምኖች ናቸው? የመስዋዕቱ ማህበረተኞች ናቸው። እነዚህ ክርስቲያኖች ለጣዖት የሚሰዋ ቦታ ስለሄዱ ለጣዖት የሚሰዋ ቦታ ሄዱ። ምን ስጋ ምንድነው? ስጋ በኢየሱስ ስም በየቀድሼ በላዋለሁ። ጣዖት ብሎ የለም እግዚአብሔር ኢየሱስ ብቻ ነው አምላክ፣ እኔ ምን አስጨነቀኝ ብለው ዕውቀቱ አላቸው፣ ግን ጥበብ የጎደላቸው ወንድሞች አሉ። ስለነሱ ለማውራት ነው። እነዚህ ሰዎች እውነት ነው ዕውቀታቸው ልክ ነው፣ ድርጊታቸው ግን ልክ አይደለም። ህብረታቸው ልክ አይደለም። ህብረት ያደረጉበት ቦታ ጤናማ አይደለም። ዝም ብሎ ሉካንዳ ሄደው አይደለም የበሉት። ምን ስጋ ነው እግዚአብሔር ብለው አይደለም የሄዱት፣ መንፈሳዊ ነገር ንክኪ ያለበት ቦታ ጋር እና ምን አለ? እስቲ በስጋ የሆነውን እስራኤልን ተመልከቱ። ያኔ በእስራኤል መሰዊያ አካባቢ መስዋዕቱን የሚካፈሉት ሌዋውያን ወይም በመስዋዕቱ አካባቢ የሚሽከረከረው ህዝብ የመሰዊያው ማህበረተኛው ከመሰዊያው ጋር ህብረት ያደርጋል። በዚያ ከሚቀርበው ነገር ጋር ተባባሪ ነው። አዎ ተባባሪ ነው። እንደሱ ከሆነ በስጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማህበረተኞች አይደሉም? ነው እናንተ ለጣዖት የተሰዋውን በልተን የመጣን እኛ ምን ከጣዖት ጋር ህብረት የለንም። በቃ አረዱ እኛ በላን እንጂ እኔ ምን ህብረት አደርጋለሁ? አንድ ሰው የአንድ ነገር ማህበረተኛ ነው የሚባል በዚያ ቦታ ላይ የቀረበውን ነገር አብሮ ቁጭ ብሎ ከበላ ነው። ቁጭ ብሎ ከበላ ማህበረተኛ ሆኗል። እንዴ ሰው በፌስታል ልኮላቸው ቤታቸው አልመጣም። ሄደው ቦታው ላይ ቁጭ ብለው ታድመው ሲሰዋ ቁጭ ብለው ሲጠበስ ቁጭ ብለው ሲበላ ቁጭ ብለው የመጡ ሰዎች ናቸው። አያችሁ፣ ያላያችሁት ነገር አለ። ዕውቀታችሁ ምንም አልነበረም፣ ግን መሰዊያው ላይ ቁጭ ብሎ ማህበር የሚያደርግ ሰው ማህበርተኛ ነው። እኔ የለውበትም ቢልም ምን ሊል ፈልጎ ነው? ቁጥር 19 እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው ላለሁን? አዎ በእርግጥ ነው ለጣዖት የተሰዋ ነገር ምንም ትርጉም የለሽ ነው። አምላክ እግዚአብሔር ብቻ ነው። እኔ ግን እንደዚህ አላናንቅም። ለምን? መብሉ ጋር አይደለም ችግሬ፣ መጠጡ ጋር ለጣዖት ሰዋ ምናምን ነው ብዬ ምተው ሰው አይደለሁም። አናንቄ ምተው ሰው አይደለሁም። ለምን? ምክንያቱም ሄዳችሁ ቁጭ ስትሉ ከመብላት ባሻገር ህብረት የሚባል ነገር አለ። እሱ ጋር ነው የሚያደርሳቸው። ለጣዖት የተሰዋ ምናምን ነው ብዬ ምተው አይደለም። ጣዖትም ምናምን ነው ብዬ ምተው አይደለም። ለምን? ምናምን ነው ብዬ አናንቄ እዛው ሰፈር ቁጭ ምል ሲሆን ቀጥሎ የሚመጣ አደጋ ስላለ ነው። ያም የመሰዊያው ማህበርተኛ መሆን ይመጣል። አብረ ታድመ የቆሮንቶስ ሰዎች ጣዖት ቤት ሄደው ጣዖቱ እዚህ ጋር ድንጋይ እንዲቆሙልሃል፣ ከስሩ በሬ ይታረዳል። ቁጭ ብለው ከቸርች መልስ የሚደረገውን ስርዓት እየተከታተሉ ጳውሎስ እውነታችሁን ነው፣ ጣዖት የሚባል አምላክ የለም ከአንዱ ከእግዚአብሔር በቀር ጣዖትን አምላክ እንደሌለ እኔም አውቃለሁ፣ ወደ ሰውነት የሚገባም እንደማያረክስ አውቃለሁኝ። አንዳንዶች ለጣዖት የተሰዋ ነው ብለው ህሊናቸው እንደሚከሰስም አውቃለሁ። ጣዖት የሚባል አምላክም እንደሌለ አውቃለሁ። ችግሩ ግን አንደኛ እዛ ጣዖት ቦታው ላይ ቁጭ ስትል የጣዖት ህሊና የለመደበት የሚሰናከል ወንድም ከጣዖታት ጋር ከዚህ ነገር ጋር ህብረት ማድረግ ለካ ይቻላል ብሎ ህሊናው አይታነጽበትምን? በአንተ ዕውቀት ወንድም ይሰናከላል። አንድ እሱ። ሁለተኛውና አደገኛው ነገር ግን ይሄ ነው። ምን? አብረዛው ቁጭ ስትል ከመሰዊያው ጋር አብረ ምን ትሆናለህ? ማህበረተኛ ትሆናለህ። እኔ በውስጥ የለውም ብለህ አለህበት ማህበረተኛ ነው የምትሆነው። እዚህ ጳውሎስ እኔ ጣዖት ዝም ብሎ ነው ለጣዖት የተሰዋም ዝም ብሎ ነው ብዬ ዕውቀቱ ስላለኝ የማጣጠል ሰው አይደለሁም። ለምን? ይዞት የሚመጣው ተከታይ ነገር አለ። እዛው ቁጭ ብለህ ነገሩን ስታከናውን ከእስራኤል ተማሩ። ከመሰዊያው ቁጭ ብለው የሚካፈሉ ሁሉ የመሰዊያ ማህበረተኛ እንደሚሆኑ አታውቁም? አሁን መጣና ምን ሊል ነው? ቁጥር 20 ጣዖት ምናምን እንዲሆን እላለሁ አይደለም፣ ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰውላለሁ። ያዙት እንግዲህ አሁን ጣዖት የቆመ ድንጋይ ነው አይደል?
ከጀርባው ማን አለ? ህልውና ያለው አካል ማን? ዲሞንስ፣ አጋንንቶች፣ የተጠሉ ርኩሳን መናፍስት። ከያንዳንዱ ኢየሱስ ከማይከብርበት እግዚአብሔር ከማይከብርበት ድግስ ጀርባ አጋንንቶች አሉ። አንተ ይሄ ድንጋይ ነው ጣዖት አይደለ ብለህ ነው የሄድከው። እነሱ ለድንጋዩ አይደለም የሚሰውት። ከድንጋዩ ጀርባ ቁጥጥ ብሎ የሚያሰግዳቸው አጋንንቶች አሉ፣ መናፍስት አሉ፣ ርኩሳን መናፍስት አሉ። ጥሩ አይደለም። ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይ ከአጋንንትም ጋር ማህበረተኞች እንድትሆኑ አልወድም። አሁን አስፈሪው ነገር አንተ እየበላ ነው ቁጭ ብለህ መሃላቸው ምን ችግር አለው ብለሃል። መጽሐፉ ግን የሚለው ምንድነው? ከእነርሱ ጋር ሳይሆን ከማን ጋር ነው? ከአጋንንት ጋር ማህበረተኛ እንድትሆኑ አልወድም። ከአጋንንት ጋር ማህበረተኛ እንድትሆኑ አልወድም ሲል ሰዎቹን ነው? ጣዖት አምላኪዎቹን ነው? ወይስ ጣዖት አምላኪዎቹ ከሚሰውት መስዋዕት ጀርባ ያለውን አካል ነው? አየህ፣ ሳታውቅ የምትነካካው ከሌላ አካል ጋር ይሆናል። ምን? ከአጋንንት ጋር። ኧረ እኔ ከአጋንንት ጋር አይደለም። ሰዎቹ ለእግዚአብሔር ለአምላክ ለሕያው አምላክ መቅረብም መስዋዕትም የሚችሉ አይደሉም። ዳግመኛ ልደትም የላቸውም፣ አዲስ ተፈጥሮም የላቸው። አሕዛብ ከሰውም በእግዚአብሔር ስም የሚሰውት ለአጋንንት ነው። ሳታውቀው ማህበረተኛ ትሆናለህ። አደገኛው ነገር መጣ። አደገኛው ነገር መብሉ አልነበረም፣ መጠጡ አልነበረም። በመብልና በመጠጥ የሚፈጠር ህብረት አለ፣ ንክኪ አለ፣ ማህበረተኛ መሆን አለ። ቁጥር 21 የጌታን ጽዋና አሁን መጣ። የተፈለገው ምንድን ነው? የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ሁለት ማህበረተኛ መሆን አይቻልም። እዛም ጽዋ ጠጥተ ከጌታም ጽዋ መጠጣት አትችልም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉ። እንዲህ ቢሆን ምን የሚሆን ይመስላችኋል? ከጌታም ጽዋ ከአጋንንትም ጽዋ፣ ከጌታም ማዕድ ከአጋንንትም ማዕድ እያተራመስኩ ምቆርስ ቢሆን ምን የሚፈጠር ይመስላችኋል? ጌታ በእኔ ላይ ይቀናል። ስማ እስራኤል፣ እግዚአብሔር አምላክ ቀናተኛ አምላክ ነው። ጳውሎስ ደግሞ በእኛ ያሳደረው መንፈስ በከንቱ የሚቀና ይመስላችኋል? ቀናተኛ አምላክ ነኝ። ንብረቱ የእርሱ የሆነው ነገር ለሌላ ሲያጎበድድ ከቅዱሱ አምላክ ጋር ህብረት ውስጥ የገባ ሰው ከርኩሳን መናፍስት ጋር ማህበር ላይ ቁጭ ሲል ማን ይቀናል? እግዚአብሔር ይቀናል። እግዚአብሔር ከተጸየፈው እግዚአብሔር ካስነወረው እርኩሳን መናፍስት ጋር የእግዚአብሔር ልጆች አብረው ቁጭ ሲሉ ማን ይቀናል? ጌታ ይቀናል። ንብረቱ ስለሆነን በዋጋ የገዛን ስለሆነን ወዘተ። አየ ለካ ጉዳዩ መብሉና መጠጡ አይደለም። ከእስራኤል ተማሩ። ከዛ የሚካፈሉ ከመሰዊያው ላይ የሚካፈሉ ሁሉ የመሰዊያው ማህበርተኛ ነው የሚሆኑት። አሕዛቦች ደግሞ ከሚያቀርቡት ነገር ጀርባ አጋንንት ነው ያሉት። ከአጋንንት ጋር ደግሞ ማህበረተኛ እንድትሆኑ አልወድም፣ አለበለዚያ ጌታ ይቀናል። ጌታን እናስቀናውን የሚል የለም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ። ወይስ ጌታን እናስቀናውን? ምን ይሰማቸዋል? በዚህ ጌታ በዚህ ጣዖት ቤት ያሉ ሰዎች አያስቀኑትም። ጣዖቱን እያመለኩ እየተጎነበሱ አያስቀኑትም። አንድ ክርስቲያን መሃላቸው ሲሄድ ጌታ ይቀናል። ምን ይሰማቸዋል? ምን ትረዳላችሁ? ስለ ራሳችሁ ምን ተገነዘባችሁ? አጋንንቱን የሚያመልኩት እዛ አጋንንቱ ጋር ጎንበስ ቀና እያሉ ትቷቸዋል። ጣዖቱን የሚያመልከውን እዛ ጣዖቱ ቤት እያለ ትቷል። አንድ ክርስቲያን ሄዶ መሃላቸው ቁጭ ሲል ጌታ ይቀናል። ቅናት ታውቃላችሁ መቼስ ቅናት፣ ጀለሲ። ጌታ አንድ ክርስቲያን ሄዶ ከአጋንንት ጋር ማህበረተኛ ሲሆን ይቀናል። ከጌታ መሰዊያ ጋር ማህበር ውስጥ ያላችሁ ሰዎች ከአጋንንት ጋር ማህበረተኛ ብትሆኑ፣ ከጣዖታት ጋር ከጠንቋ ቤት ጋር ከምናምን ጋር ማህበረተኛ ብትሆኑ ጌታ መቅናቱ የእናንተን ዋጋ አያሳያችሁ? ክብራችሁን አያሳያችሁ? በሰማይ ዘንድ የተሰጣችሁን ስፍራ አያሳያችሁ? በጌታ ዘንድ ያላችሁን ቦታ አያሳያችሁ? ምን ያህል ውድ እንደሆነን ለጌታ ታያላችሁ? ለእግዚአብሔር ምን ያህል ብርቅ ልጆች እንደሆነን ታያላችሁ? ማን እስኪ ቀና ድረስ እኔ ጣዖት ቤት ብገባ እንደዚህ የሚል ይመስላችኋል? ሂዳ እግዚአብሔር ማአት ልጅ አለው የሚል ይመስላችኋል? አንዳንድ ሰዎች ሂዳ ተዋ አታገልግላ፣ አንተ ባታገለግል እግዚአብሔር ሌላ ሰው አስነስቶ ያገለግላል። አዎ ሌላ ሰው አስነስቶ ይቀጥላል። በአንተ የጀመረውን ግን በበቀል አይጨርስም። አንተው ጋር ይመጣል። ተንከራተ ለምጽ በለምጽ ሆነ። መጽሐፉ ነው የሚለው ኢሳይያስ ላይ አልሰብክም አለ። አልሰብክም ንገር ብያለሁ፣ ስበክ ኦዚያንን ገስጽ፣ አልሰብክም። በለምጽ መጣው ነጭ አረገው። ከብዙ ጊዜ በኋላ ግን እግዚአብሔር መጣ። አሁን
ኢሳይያስ አሁንም አትቀጥልም ያን ፕሮግራም እግዚአብሔር ምን ሰዋጣ እንዴ ቢልም አይለቀውም ኖ ሌሎች ሰዎች ለሌላ አገልግሎት ይነሳሉ ባንተ ጀመርኩትን ባንተ ነው የሚጨርሰው እግዚአብሔር በማይጠቅም ዕቃ መስራት አቅቶት ተስፋ አይቆርጥም በማይችል ሰው መስራት አቅቶት እኔን ምትችል መስሎኝ ነበር ባንተ ጀመርኩት እስቲ የሚችል አይልም አልችልም በሚለው ሲሰራ ስላየን እችላለሁ ባሉት ተመለስ ሲላቸው ስላየን ዙ አይደለም አሁን ዋናው ነገር ግን በእግዚአብሔር አይን ፊት አንድ ክርስቲያን ምን ያህል ውድ እንደሆነ ምን ያህል ፕሪሺየስ እንደሆነ አያችሁ ጣዖት አምላኪዎቹን ትቷቸው ድንጋዩ ስር ተጎንብሰው ትቷቸው አንድ ክርስቲያን መሐላቸው ገብቶ ሲያይ ጌታ ሲቀና ያያችሁ ክቡራን ነን ማለት ነው ወይስ ጌታን እናስቀናውን እኛስ ከርሱ ይልቅ እንበረታለንን እንቋቋማለን ቀጥሎ ያለውን ኩርኩም ከርሱ ይልቅ በርትተን አስቀንተነው ያለ ይቀጥላል ስለዚህ በጌታ ማዕድና ጽዋ ላይ አንዱ የምናደርገው ነገር ከአጋንንት ጋር ማህበርተኛ ለመሆን ሌላው ደግሞ ምዕራፍ 11 ላይ ያለው ነው ምዕራፍ 11 ከቁጥር 1 ጀምሮ የቤተ ክርስቲያን ሥርዓት ያለው አምልኮ ነው ሥርዓት ስላለው አምልኮ ነው ወግ ነው የክርስቶስ ወግ ይባላል ያም በቤተ ክርስቲያኑ ስንሰበሰብ ሴቶች ሴት እንዲመስሉ ወንዶች ወንድ እንድንመስል ሴታ ሴት ወንዶች እንዳይኖሩ ሴታ ሴት ወንዶች ብዙ ጊዜ የምናገረው መጽሐፍ ቅዱስ ቀላጮች ሲል ሰምታችኋል አይደል እሱም ስለሚል ነውር ስለሆነ ነው አንዳንዶቻችሁ አስቀድሞ እንዲነበራችሁ ቀላጮች የሚለው ማለት ነው ቀላጭ ማለት ወንዶች ሆኖ ሴታ ሴት አክሽን የሚቀባቡ እንደ ሴት የሚያደርጋቸው እነሱ ቀላጭ ይባላሉ ሴት ሆና ደግሞ ወንዳ ወንድ አይነት ነገር ስትሆን ከብ የሚባሉ ሴቶች እንደሱ ሲሆን ማለት እንደዛ አይነት ነገር ሲሆን ወንዳንሱ ቀላጮች ይባላሉ ወንድ ነው መምሰል አለበት ሴት ነው መምሰል አለበት ቀላጮች ማለት እሱ ነው አሁን ግን በአምላካችሁ መንፈስ ታጥባችሁ ተቀድሳችሁ ጸድቃችኋል ብሎ ቆሮንቶሶችን ገሰጸ እንደዚህ አንዳንድ ጊዜ ግን እናያለን ቲቪም ላይ አንዳንድ ነገር ላይ የሆኑ ነገሮች ላይ ስናይ ቀላጮች አሁንም አሉ ወንድ ሆነው የተቀባቡ ሊፕስቲክ የተቀቡ የሚቀባቡትን ነገር የተቀባቡ ወንዶች እናያለን እነሱ ቀላጮች ይባላሉ በቸርች ውስጥ ግን ወንድ ይምሰል ሴትም ሴት ትምሰል አለባ ተፈጥሮ እንኳን አያስተምራቸውም አለ እንደዚህ አይነት ወጎችን አስቀመጠ ባጭሩ ክርስቲያን ወንድ ምን እንዲሆን አቤት ወንድ እንዲሆን ወንድ እንዲሆን ክርስቲያን ሴት ደግሞ ሙሉ በሙሉ ምን እንድትሆን አቤት በቃ ሴት እንድትሆን ሴታ ሴት እንድትሆን ወንዱም ወንድ እንዲሆን ጌታ ፈለገ እንዲህ አይነት ነገር የለም ሚል ደሞ ቢኖር እኛ ወይም የእግዚአብሔር አብያተ ክርስቲያናት ማንንም በዚህ ጉዳይ ላይ ሊከራከር የሚፈልግ ሰው ቢኖር ከዚህ ውጭ ልማድ የለንም ማለት 17 ላይ ነገር ግን በመተሰበሰቡ ጊዜ ጥሩ ነው ስትሰበሰቡ አሁን ባልኳችሁ መልክ ተሰብሰቡ ወንዶች ወንድ ሴቶች ሴታ ሴት ይወጣልሽ ሴታ ሴት ምንም የወንድ ነገር ላይሽ ላይ እንዳይታይ ወንዶቹ ደግሞ ምንም ሴታ ሴታዊ ነገር ላይ አንዳንድ ወንዶች አይታል ጥፍራቸው እንዲረዝሙ አይታል አንዳንዱ እንደውም ተቀብተውት ምናምን ከምን ጋር እንደሚውል መገመት ይችላል ከሴቶች ጋር ነው የሚውል ማንቀባው መቼስ ጥፍር ቀለም ዝም ብሎ አይታቸዋል አንዳንድ ወንዶች ጥፍር ይሄኛው እንዲረዝሞ በዛ ላይ ልጅቷ ተቀባዋለች በጣም ያስጠላ አይቀፍም እነሱ ቀላጭ ይባላል በመጽሐፍ ቅዱስ ቋንቋ ወርሞንገርስ ማለት ነው ወንዶች ምን ሆኑ ባጭሩ ወንድ ነው እጃችሁ ፈርጠም ይበል ሻካራ ይሆን ልፍስፍስ አትሆኑ ሲጨብጥ ጠንከር ያለ ይሆን ገብቷል ወንድ አይነት ነገር ሆነ ቆፍጠን ያልኩን ማታለቃቀሱን ሴት ምትላቱን አብረ እንዲ አትበል ሴቶች ሙዳ ያዙብህ ነገር ቆፍጠን በል እንደዛው እንጂ ዝም ብሎ በቃ እቶስ ያገኝ ወሬ የሚያፈላ በቃ ሴቶቹ እስኪያፍሩ በቃ የሚደበላለቁ አትሆን ቆፍጠን በል እቶች ሲሉ እውነት እንዳይመስሉ ሙድ ይያዙብህ ነው በቃ ወንድ ማለትና ቁጥር 17 ላይ ነገር ግን በመተሰበሰቡበት ጊዜ አለ አንዱ ችግር ደግሞ ጌታ ራት ላይ ያላችሁ ችግር ነው ምን አላቸው ቆሮንቶሶችን ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ሰጥ እማመሰግናችኋል እንዴ እያመሰግንኳችሁ አይደለም ይሄን አሁን ምጽፍላችሁ ስትሰበሰቡ ለሚሻል ነገር ሳይሆን ለከፋ ነገር እየተሰበሰባችሁ ነው ሰምቻለሁ ምን ገጥሞት በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና አንዱ ችግር ምንድነው መለያየት ቡድን ለመስራት መከራ መብላት ግሩፕ ማሰባሰብ እግዚአብሔር ከመጀመሪያ ጀምሮ የዛሬ 20 ምናምን ዓመት ጀምሮ የረዳን ነገር ነው ታውቃላችሁ ይሄ ቸርች ለግሩፕ እንዳይመች አርገን ሰራ ነው መለያየት የቤተ ክርስቲያን አደጋ
ስለዚህ ተጠርተህ ሲሉ እሺ ነው የሚባል እንጂ በቤተ ክርስቲያን ውስጥ መለያየት የሚመጣው በሁለት ነገር ነው። አንዱ ቆሮንቶስ ላይ፣ አንዱ ያዕቆብ ላይ አለ። ቆሮንቶስ ላይ ያለው ዕውቀት ስለሌላችሁ ነው የምትለያዩት ነው። መለያየትና መከሳከስ መረጋገጥ ከበዛ በመጠላለፍና መመታታት ከተጀመረ ቡድን ከተጀመረ ቆሮንቶስ ላይ የዕውቀት ሕፃንነት በዛ ቸርች ውስጥ ነክሷል ማለት። ሽማግሌው ፓስተሩ ምናምን ሕፃናት ናቸው። አጋንንት የሚያስጮው ሕፃናት ሲሆኑ ነው። አንድ ሁለተኛው ያዕቆብ ላይ ነው። ጥቅም ይለዋል። ለጥቅም ስለሆነ የምትሰሩት ነው የምትለያዩት። ገብቷል? ጥቅም ያው መቼስ ጥቅም አንዱ ክብር ነው፣ አንዱ ብር ነው። ታውቃላችሁ ከእግዚአብሔር ጋር እኩል በጌትነት የተሰለፈ ሰይጣን የለም። በጌትነት የተሰለፈ ብር ነው ያለው። ለሰይጣንና ለእግዚአብሔር መገዛት አትችሉም አይልም። ለገንዘብና ለእግዚአብሔር መገዛት አትችሉም። ምን ተብሎ? ሁለቱ ጌቶች፣ አንዱ እግዚአብሔር፣ አንዱ ብር። ሁለት ጌቶች፣ አንዱ እግዚአብሔር፣ አንዱ ገንዘብ። ለሁለት ጌቶች ግን ልትገዙ አትችሉ። ወይ አንዱን ትጠላለህ፣ አንዱን ትወዳለህ። ሁለቱን መውደድ የለም። ከዛስ ብርን ከወደድክ በጭራሽ አንተ እየሰበክ ነው፣ ግን የጌታ አይደለም፣ የጌታ አገልጋይ አይደለም። ጌታን የምትወድ ከሆነ ደግሞ ገንዘብን ልትወዳት አትችልም። ገንዘብን መውደድ የምን ሁሉ ስር ነው? የጥፋት ሁሉ ስር። እዚህ ፋይት ካለ፣ መለያየት ካለ፣ ቡድን ከተጀመረ ወይ የገንዘብ ጥቅም ነው። ያው ገንዘብ ሲመጣ ፕራይድ፣ ኩራት፣ እኔነት ምናምን ትምክት አብሮ ይመጣል። ሌላኛው ደግሞ የሕፃንነት የጮርቃነት ምልክት ነው አለና አሁን በዚህ መካከል አንድ መለያየት እንዳለ ሰማለሁ አለ። አንዳንድ ጊዜ ግን አንዳንድ ወንድሞች በትምህርት ምክንያት መለያየትን ቢያመጡስ እና ቢለዩስ ትክክል ነው። በትምህርት ከሆነ በስነ ምግባር ወዘተ ባለመታረም እልከኝነት በሚያዝ ከሆነ ሊለዩ ግን ግድ ነው። ይሄን ቀጥሎ እናነባለን። ምን ይላል? አንዳንድ ጊዜ በመለያየት ማመን አለብን። ቅድም ባልነው መንገድ መለያየት የለብንም። ሕፃን ሆነን ወይም ጥቅም፣ ስም፣ ክብር፣ አንቱታ፣ እኔነት፣ የተቀባይ እግዚአብሔር ሰው ምንጣፍ አንጥፉለት በሚል መጣላት የለብን። አንዳንድ ጊዜ ግን ሲጀመርም የክርስቶስ ትምህርት የሌለው ከኛ መሃል አንዳንድ ደግሞ ተቀምጦ ያይናል እንጂ ምንም ትምህርታችንን የማይቀበለው ሰው እሱስ ቢለይ እንዴት እናርግ? እንዴት አረ እኛ ጋር ያለ ይመስላል። በ8 ዓመቱ በ9 ዓመቱ ግን እንዴት ሐዋርያት የሉም ይላል። የት ነበር የሰውዬ? የት ነበር? ጳውሎስና ጴጥሮስን ከሐዋርያው ግርማ በቀለ ማሞ ጋር አንድ የሚያደርገው ወንድማችን የት ነበረ ከኛ ጋር? ቁጥር 18 በመጀመሪያ በማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና ያዙልኝ እንጂ በአንድ በኩልም አምናለሁ፣ በመለያየት አምናለሁ። የከፋ ነገር ሲመጣ ወንድማችን እንዲለየን የሚያስፈልግበት ቦታ ይደርሳል። ምን ማለት ነው? በእናንተ ዘንድ የተፈተኑት ያንን እውነት በመያዝ በመጽናት ከኛ ጋር አብረው የተፈተኑት እንዲገለጡ፣ እውነተኞቹ እዚህ ቀርተው ተመሳስሎ የገቡት ሂሳብ ሰርተው የመጡት እንዲለዩ ይወላችሁ በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና የተፈተኑት እውነተኞቹ ከኛ ጋር አብረው የቆዩት የሰነበቱት የተማሩት ትምህርቱን ያወቁት ዶክትሪኑን ያጠኑት ወዘተ እነሱ ተገልጠው እንዲቀሩ ከኛ ጋር እንዲሆኑ የአንዳንዶችን መውጣትና መለየት ግን እኔም ማምንበታለሁ። እና በቤተ ክርስቲያን ውስጥ ከኛ ጋር 4 ዓመት የቆየ ወንድም ወይ ወጣ እኮ ሲባል መደንገጥ የለባችሁ። መጀመሪያ ምን ሆነ ወጣ? አስቀየም ነው አላስቀየም ነው? የበደለው ነገር ምንም የለም። ምን ሆነ ወጣ? ሰው የገዛ ምኞቱን ሲከተል መንገዱን ይዞ ይወጣል። የገዛ ምኞቱን ሂሳብ ሰርቶ የሚመጣ ሰው መውጣቱ አይቀርም። እና ቤተ ክርስቲያን በሚወጡ ወንድሞች ማመን አለባት። የወጡ ወንድሞችን ደግሞ ዝም ስንል መታችሁ አትናገሩ። ለምንድን ነው ግን ዳዊት ወንድም እንትና ይሄ ወጥቶ ከቸርች ወጥቶ ሄደ ማጠይቀው ቤቱ ድረስ ማትሄዳት? ሂዱ እናንተ ጠይቁት። ለምንድን ነው የወጣው ብለ ትልቁ ነገር ያስቀየም ነው ያስከፋ ነው የበደል ነው ክፉ የሆንበት ልባችንን ስናጠና ልባችንን ስንመረምር ያለ ግን እሳ የገዛ መንገዱን ሰው ሲከተል ሰው ምኞቱን ሲከተል ይለያል። ምኞቱን ሲከተል ይለያል። ተንኮል ሰርቶ ክፋት ሰርቶ ስለ ቤተ ክርስቲያን ምንም ስለ ማህበር ሳይጠነቀቅ ሂሳቡ ሲበላሽበት የሚሄድን ሰው ቤቱ ሄደ ጠይቀው አትበለኝ። እዚህ ቤት ያልተለመዱ ነገሮችን ለማድረግ ሙከራ ሲጀምሩ
ድሮም ማሳባቸው ነበርና ስንዘጋ ሄዱ ሰዎችን ፈልገ ብታመጣም ይሄዳል። ሂሳብ ሰርቶ የመጣ ሰው ከመጀመሪያም አይቼ አድብቼ እንዲያርግና እገባና አተራምሰዋለሁ ያለ ሰው አይዘልቅም። ሂሳብ ሰርቶ መምጣት አደገኛ ነው። እዚህ ቤተክርስቲያን ውስጥ ከባለጠጎች ብር መሰብሰብ በየቤቱ እየሾለኩ ክልክል ነው። ልክ እኔ ማድረግ ሲጀምር ትችላላችሁ። እኔ ስንት ዓመት ሙሉ ጮኬ ለፍቼ ከአንድ ሀብታም 1 ብር ሳልበላ አንተ በምንድን ነው በኋላዬ መተህ የምትበላው? ከኋላዬ መተህ እኔ ያልበላሁትን ሄደህ የምትዘርፈው በምን ምክንያት? እኔም ጮህ አላሳዝንህም? ምን አለ እኔ እስክበላ ብትታገስ፣ ከዛ ብትከተል። ዳኜ ሲበላ ነው ያዩት። እና ደግሞ ምናልባት ቤታችሁ መተው ሰዎች ከኛ ጋር የሚታዩ ሰዎች የታዩ ሰዎች እዚህ ቸርች ጋር ያያችኋቸው ግቢ ውስጥ ያያቸው ቤታችሁ መተው የሆነ ነገር እንትን ነው ምናምንና በብር ብታግዘኝ ኦር ንብረት ብትሰጠኝ ወይ ዕቃ ብትሰጠኝ። አንዳንዱ ሰው ቤት ይሄዳል ያጠናና ይሄዳል። እዚህ ከኛ ጋር አብሮ ይታየና ማለት አትችሉም። እዚህ ቤት አይቻልም። የተመቻቸ ቦታ አለ እዛ። እንዲህ አይነት ወንድም ሲለይ ጳውሎስ ምን አለ? እንዲህ አይነቱ እንዲለይ እኔም አምናለሁ። ለምን? የተፈተኑቱ እናንተን የሚመስሉቱ እናንተ ጋር እንዲቀሩና እንዲገለጡ ስለሚያስፈልግ ተደባልቆ አለመቆየትን አምንበታለሁ። እንግዲህ ታውቃላችሁ እኔ ሲይዝም ሲሸከምም እችላለሁ፣ ሲጨክንም እችላለሁ ማለት ነው። እንደዚህ አይነት ሰው ሲኖር መሰንበት የለበትም። ኢየሱስ ከሙታን ስለተነሳ ሊያጠናግረንም እንደሚችል ማመን ጥሩ እኮ ነው፣ መብቱ እኮ ነው። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና እንግዲህ አብራችሁ ስትሰበሰቡ እንዲህ አይነት ችግሮች ካሉ የምትበሉት የጌታ ራት አይደለም አለ። ያጠና ነውኛ የጌታ ራት፣ የጌታ እንጀራ፣ የጌታ ማዕድ ያልን ነው ያጠና መጽሐፉ። አሁን የሆነ ችግር መጥቷል። ምን እንደዛ ከሆነ እዚህ ጠረጴዛም ላይ ቢቀመጥ ጽዋውም ቂጣውም ቢቀመጥ የጌታ ራት አይደለም እና በራሳችሁ መንገድ ልትቆርሱት ከፈለጋችሁ የእናንተ እንጀራ የእናንተ ራት ጌታ ከፈለገው ነገር አንፃር የምትቆርሱ ከሆነ የጌታ ይሆናል። እናንተ ግን በእናንተ መንገድ ለፈለጋችሁት ዓላማ ነግራችኋለሁ እኮ አንድ ቦታ ሄጄ የጌታ ራቱን ጉባኤ ምንም የተካፈሉ የለም። ለባልና ሚስቱ ለሙሽሮቹ ተብሎ ጌታ ራት ተዘጋጀ። ለሙሽሮቹ የለም ጉባኤ አይቆርስ። ምን ሊያደርገው ነው አልኩ። ከዛ ቂጣውን አነሳ ቆረሳቸው። ይሄን ጽዋ ደግሞ በሁለት ጽዋ ተቀዳ። ከዛ በኋላ ወንድሜና እህቴ ይጠጡታል አለና እንዲህ ተቆላለፉ። እሷ በዚህ ቆለፈች፣ የራሷን ያዘች፣ ያም ቆለፈ። የተቀረጸ አሁን ሊጠጡ ነው። እንደዚህ ምንድነው ይሄ እንግዲህ ሙሽሮች ምናምን እንደዚህ ተቆላልፈው ይጠጡታል አይደል? ሻምፓኝ ይጠጣሉ። ጴንጤ አልኮል የሌለውን ሻምፓኝ ይጠጣል። እነዛ ደግሞ ያኛውን ይጠጣሉ ይመስለኛል። እና እንደዚህ ተቆላልፈው እሱን ያስፈጽምበት ጌታ ባልና ሚስት እንዲህ ተቆላልፈው እንዲጠጡበት ብሎ ነው የሰጠው አይደል? ይሄ የራሳቸው ራት የራሳቸው የጌታ ራት አይደለም። ያልተሰጠበት ነገር ስታወል ወይም በማይገባ ሁኔታ ስናደርገው የኛ የራሳችን ራት ወደ መሆን ይቀራል። የጌታ ራት ሊሆን አይችልም። አሁን ምን አለ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። ምን ተፈጥሮ ነው? የሆነ የተፈጠረውን ነገር ይሁን በመብላት ጊዜ እያንዳንዱ የራሱን ራት ይበላል። ያው ያን ብዙ ማለት አንድ ላይ ተሰብስበው ሞቱን ተናግረው ሞቱን አስበው በዛ መንፈስ ውስጥ ሆነው አንድ ላይ የሚካፈሉት ሳይሆን የመጣው ሁሉ እንደገባ እጁን መዘርጋቸው በተዘጋጀው ገበታ ላይ እጁን መስደድ ሆነ። የሚቆርሱት የህብረት እንጀራ ሁሉ የየግል ሆነ። ቅዱሱም ራት የየግል ሆነ። እንደ ማህበር የሚካፈሉትም እንጀራ ደግሞ በጌታ ራትም ላይ ያለው ሁሉ በአጠቃላይ ሰዎቹ ስለ ነገሩ ምንም የገባቸው አይደለም። እጅ መዘርጋት ብቻ ሆነ። እያንዳንዱ ምን ጀመረ? የጌታ ራሳውን የራሱን ራት ይበላል። አንዱም ይራባል፣ አንዱ ግን ይሰክራል። ሎክ እንግዲህ ወይን ነው የሚቀርበው። ከዛ በኋላ ሌላው ገብቶ በልቷል፣ ሌላው ገብቶ ገልብጦታል። ማህበሩ በኋላ እየተሟላ ሲመጣ ቂጣው የለም፣ ራቱ የለም። ከዛ ደግሞ ወይኑም ሙልጭ ብሎ አልቋል። ጥቂት ወንዶች ጎረምሶች ሊሆኑ ይችላሉ ብዬ አስባለሁ። ከፕሮግራም በፊት ቀድመው ቶሎ ይመጣሉ፣ ቂጣውን ይቆርሳሉ። ከዛ በኋላ ወይኑን ይገለብጡታል። ተካፈሉት ነው ገልብጡት ነው ያለው ጌታ። ግማሹ አልደረሰውም። ጥቂት ወንድሞች ግን ቸርች ውስጥ ይሰክሩ ነበር። ስለዚህ ጳውሎስ እንዳለ በቃ ከምትሰክሩ ወይኑን በቪምቶ ቀይሩት፣ ብርዝ አድርጉት፣ ማርበጥብጡ አላለም።
አላለም። መፍትሄውን ይነግረናል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁ ወይስ የእግዚአብሔርን ማህበር ትንቃላችሁ? ባጭሩ እንዲህ ሆነ ቤት ብላ ቤት ጠጣ። እንዴት የእግዚአብሔርን ማህበር ትንቃላችሁ? ሊቆርሱ ሲመጡ የለም፣ ሊጠጡ ሲመጡ የለም። እንዴት? ያው እንግዲህ የዛን ዘመን አንዱ የጌታ እራት የሚባል ትልቅ ራስ ስለነበረ ነው አፈጻጸሙ። የምትበሉባቸውና የምትጠጡባቸው ቤት መርሁ በጣም ይጠቅማል። የምትበሉባቸውና የምትጠጡባቸው ቤቶች የሏችሁ ምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁ? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኮ እኔ ከጌታ ተቀብዬ ነው አለ። ግን ብሎ አይደለም እዚህ ጋር ቁጭ ያለው፣ ከጌታ ተቀብዬ ነው። ምን? አሁን እያብራራ ነው። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው። ነጠላ ሰረዝ፣ ይህን ለመታሰቢያዬ፣ ይህን የሚለው ቂጣውን ነው፣ ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ አታዝረክርኩት፣ ዝም ብሎ ራት አታርጉት። ጥቂት ሰው መጥቶ የሚገለብጠው በኋላ የሚመጣ ሰው አቶ የሚመለስበት ነገር ከተፈጠረ የጌታ ራት መሆኑ ቀርቶ የራሳችሁ ራት ወደ መሆን ነው የሚቀር። ልክ የእግዚአብሔር በዓላት የአይሁድ በዓላት እንደሆኑ ሲሰጡ የእግዚአብሔር በዓላት እግዚአብሔር በዓላት አላለም፣ የምታከብሯቸው በዓላቶቼ ናቸው አለ። ሲሄድ ወደ ፈለጉት ነገር ሲቀይሩ የአይሁድም የዳስ በዓል ደርሶ ነበር ይላል። እግዚአብሔር እጁን አወጣ። ሰው ሲያበላሸው እግዚአብሔር የራሴ ያደርገዋል ማለት ነው። ቅዱስ አባት በውድ ልጅ በኢየሱስ ስም ስለ ሁሉ ነገር ተመስገን። ስለሰጠን ቀንና ስለሰጠን የዕለት እንጀራ እናመሰግናለን። ያለችንን ሰዓት በፊት ቃል እንድናጠና ስለፈቀድክልን፣ ስለሰጠህን እድልም ስለሰጠህን፣ ሁኔታዎችን ስላመቻችህልን እናመሰግናለን። እግዚአብሔር ሆይ በዚህ የቅዱስ ራት ትምህርት ላይ ለወንድሞቼና ለእህቶቼ መንፈስ እውነትን እንዲያስጨብጣቸው፣ የሚበልጠውን ነገር እንዲያሳያቸው፣ ከዚህ የበለጠ በልባቸው ውስጥ ነገሩን እንዲያበራላቸው፣ ክብደት እንዲሰጡት፣ ትኩረት እንዲሰጡት፣ ውበቱን እንዲያዩ፣ በአንተ ዘንድ ያለውን ስፍራ እንዲያዩ እግዚአብሔር ከትላንት ይልቅ ዛሬ ልባችንን በዚህ ጉዳይ ላይ እንድታሰፋው፣ ብርሃንህን በዚህ ጉዳይ ላይ እንድታበራ፣ እንድታደምቅልን፣ ነገሩን እንድታሳየን ከትላንት ይልቅ በኢየሱስ ስም ጸለይኩን። ቅዱስ አባት ልጅ እስኪመጣ ድረስ ሞቱን፣ መከራውን፣ ስቃዩን በማሰብ በዚያ የተገለጠውን ያንተን ታላቅ ፍቅር በማሰብ በማሰላሰል ይህንን ቅዱስ እራት በመቁረስ ጌታ እስኪመጣ ድረስ ሞቱ እንድንናገር ጸጋ፣ ምሕረትና ሰላም በዚህ አቅጣጫ እንዲረዳን ጸልየናል። ይህ ይሁንልን። የጸሎት ርዕስ ጥያቄ ያላቸውን ወንድሞች እህቶች ሁሉ የጸሎታቸውን ርዕስ የልባቸውን ጥያቄ መሻት በአድራሻው እንድትመልስ፣ በጎነት እንዲገለጥ፣ ለምስክርነት የሚሆን ነገር ሰሞኑን እንዲሆን እንድንሰማ በኢየሱስ ክርስቶስ ስም ጸለይኩኝ። ወንድሞቼን እህቶቼን የነርሱ የሆኑትን ሁሉ አደራ ለአንተ ሰጠው። እድል ፈንታችን ሁሉ በእጅ ስላለ አመሰግናለሁ። ነጋችን ሁሉ በእጅ ስላለ አመሰግናለሁ። በቅዱሱ ልጅ በኢየሱስ ስም ጸለይን። አሜን። ሰላም